የነቢኒና የናቤል እገታ እንደቀጠለ ነው። እንደ ያፌት ትንሹ ያፌት አቤል የጀመረውን በቢኒ እገታ በጽዮን የተነሳ አሁን ደግሞ የተራው እንደታገተ መረጃ ደርሶናል። ይህ ሰውዬ ያለ መታገት ብቻ ሳይሆን እንደው እስከ መጨረሻውን ሁለቱም ወንድማሞች መወገድ አለባቸው። ያፌትና ያቤል እንግዲህ ተንኮል የተባሉ ሰዎች ናቸው። እንግዲህ ይህም ማገት መታገት እስከ መቼ እንደሚካሄድ ባናቅም አሁን ግን እየቀጠለ ይገኛል። በዛሬው ዕለት አቤል መታገቱን ተሰምቷል። ይህ ነገር ያፌት ሰምቷል ወይ አልሰማም የሚለው ሌላ ታሪክ ነው። ሌላው ጭቅጭቅ ያፌትና ኤፍራታ አሁንም ሌላ ንትርክ ውስጥ እንደገቡ ነው። በተለይ ደግሞ በስራው ምክንያት እንግዲህ ብዙ ነገር እየተበላሸበት ይገኛል። እሱ ደግሞ ኤፍራታ እጅ እንዳለበትና እሱን ለማጥቃት ስትል ቤቱ እንደገባች ነው። እሱ አስገድዶ እንዳላገባት ሁሉም ዛሬ ግን የሁሉም ተጠያቂ ኤፍራታ አድርጎ ተነስቷል። ማን? ያፌት። ይህ ያመጣው እራሱ በራሱ መዘዝ ነው። አንዳንዴ የሚመጡ መዘዞች ሳይታወቁ ብዙ ነገር ያጠፋሉ። ከዛ ተከትሏቸው እስከ መጨረሻ ይሄዳል። ይኸው ያፌት በሰራው ተንኮል በሰራው ወንጀል እየተከተለው ያለው ነገር የሚሰማውም የሚታዩም እንግዲህ የእጁ ነው ያገኘ ይበለው፣ ከዚህም የባሰ ይግጠመው የሚል ነው የሁሉም ተመልካች። ስለዚህ ሁሉም ነገር በእጁ ስላመጣው ይበለው እሰይ የሚሉ አስተያየቶች በዝቷል ማለት ነው። አይደለም ሌላው ሰው እኔ ራሱ ይበለው ብያለሁ። እኔ ብቻ አይደለም ሁሉም የሚያይ የሚመጣው ሁሉም አሜን ብሎ መቀበል አለበት የሚል እምነት አለን ማለት ነው። ከዚህ በኋላ የኤፍራታና የናቱ መጨረሻው ነው ማየት የምንፈልገው። ያረገዘችው ልጅ ያፌትም ይሁን የናታ ለማንም ይሁን ብቻ እሷ ሰላም ትሁን። በአሁኑ ሰዓት ግን ሰላም የላትም። ቢኒ ከነገኒ ጋር ከነዳጊ ጋር በጣም በፍቅር እየኖረ ነው። የወደ ኋላ ደግሞ ጽዮንም አምጥቶ አብረው እንደሚሆኑ ነው። ይታረቃሉ። ይህ ነገር ያደረገው የአቤል በጽዮን ጉዳይ ታስቦ ታልሞ ሳይሆን የተንኮል ስላሰበ ነው። እሱም ይሄን ያደረገው ባለፈው ቅጂ ስለቀዱት ያን ለመበቀል ሲል ነው። ያን ለማጥፋት ሲባል ያኔ ቢኒ መታገት ነበረበት። ጎረምሶቹም ወይ ደግሞ እንደሱ አይነት ወንበዴዎችን አስመስቦ ቢኒን አግቶት ነበረ። ራሱ ያፌት ሲነገረው ማማን አቅቶት ነበረ። እንግዲህ ማየት ማመን ነውና በአይኑ ሄዶ አይቶ እሱን አስፈትኖ ነበረ። እንግዲህ ብድር የማይከፍል ልጅ አይወለድ አይደል የሚባለው አባባሉ። እንግዲህ ዛሬ ይሄንን አይቶ ቢኒ እኔ ታግቼ አንተ ማነህና ነህ? የማን ልጅ ነህ? እኔ ወንድ ነኝ አንተ ወንድ ነህ በማለት እሱም ተዳጊጋ ተመካክሮ በተራው ታግቷል ማለት ነው። እንግዲህ ሲታገቱ ሲዳከዱ ይሄን መታገት እስከ መቼ እንደሆነ ባይታወቅም አሁን ግን ሁለቱ ወንድነታቸው በማገት እያሳዩ ነው። ያሆነ ይህ እናንተ ታግታችሁም ትፈታላችሁ። ነገር ግን ዋናው ትልቁ መታገት ነበረበት ያፌት ነበረ። የዚህ ሁሉም የዚህ ቤት ሰው ሁሉም ጦስ እንግዲህ ያው እንደሚታወቀው ያፌት ነው። ስለዚህ እንደው ቀድሞ መታገድም ካለበት መታገድ፣ መታሰርም ካለበት መጠፈርም ካለበት እሱ ነበረ። አሁንም ያለበት እንትን ቁልቁል ቢሆንም ያው አልሞት ባይ ተጋዳይ አሁንም ያው አለ። አፉ ይናገራል። አፉ መቼም መናገር አያቆምም። ድርጅቱም እየከሰረ ነው። ህገወጥ ከህገወጥ አብረው ህገወጥ ከህገወጥ ያስባጁታል። ሁለቱም ከሰራ ሆኗል። ያፌትም ህገወጥ ድርጅት ነው ያለው፣ ያችም ሴትዮ ደግሞ ህገወጥ ነው ማለት ነው። የሚያስረክቡትም ህገወጥ ነው፣ የሚረከበውም ህገወጥ ነው። ስለዚህ ሁለቱም ሊከስሩ፣ ሁለቱም የህግ ሊቀርቡ ነው። አሁን ናታ በሚሰራው ስራ እንግዲህ ሁለቱም የፍርድ ለማቅረብ እየተቻኮለ ይሰራል ማለት ነው። ነገር ግን ይህ እገዛ የመርማሪውና የቢኒ እጅም አለበት። ይህ ከተጋገዙ እነሱን የህግ ማቅረብ እጅግ በጣም ቀላል ነው። ግን እነሱ ቀድመው እንዳያጠቁት እኔ ፍርሃት አለኝ። ይህ ነገር ናታን ተጠቃ ማለት ሁሉም ነገር ተበላሸ ማለት ነው። የቤተሰቡም አደጋ እንዲሁም ደግሞ እነዚህ የህግ ይቀርባሉ የተባሉ ሰዎችም የህግ ሳይቀርቡ ይቀራሉ ማለት ነው። ስለዚህ የዚሁ ተጠያቂ ማን ነው? ሁሉም ነው። በተለይ ደግሞ ይህን አንተ በዚህ መንገድ ትወጣለህ ብለው ያስገቡት ሰዎች
እነሱ ተጠያቂ ናቸው። ስለዚህ ናታ ራሱን እየጠበቀ ሌላውም እያስጠበቀ ወንጀለኞቹም የህግ ማቅረብ ግዴታ ነው። ግን ከዛ በፊት ራሱ መጠበቅ ግድ ነው። ይህ ሁለት ድርጅቶች የድርጅት ባለቤቶች ፊት ለፊት ህግ ፊት መቅረብ አለባቸው። ህግ ካለ ማለት ነው። በተለይ የቤተሰብን ሰላም የነሱ ቤተሰብን ይሄንን ሁሉም የሚበጠብጡ ሰዎች አለ። ግን ህገወጥ ነገር መቼም እንደው እውነት ለመናገር ህገወጥ ነው። ምክንያቱም የሚቆጣጠረው ከሌለ ሌላው ሰው ችግር የለበትም። እሱ ብቻ ይጥገብ፣ እሱ ብቻ ብር ያግኝ። ሌላው የሚገዛው ተጠቃሚው ማህበረሰብ ይሙት፣ ይታመም፣ ይወደድበት፣ ይርከስበት ምንም የሚያገባው ነገር የለም። እሱ የሚታየው እንግዲህ ያው ብር ነው ማለት ነው። ከብር የማህበረሰቡ ምንም ግድ አይሰጠውም ማለት ነው። እንደዚህ አይነት ነገሮችን ያው ብዙ ጊዜ ይከሰታሉ። አንዳንዴ ደግሞ እንደዚህ አይነት ሲኖር የወግ ጭማሪ እያሉ የገቢ ጭማሪ እያሉ እያለ የለም እያሉ ከነዚህ ነው የሚጀምረው። ከተረካቢና ከአስረካቢ ከነሱ የጀመረው ነገር እስከ ታች ሱቅ ድረስ ያለው ትንሽ ሱቆችን እየጨመሩ ነው የሚሄዱ። እነሱ የሚያውቁት ነገር የለም። ከላይ የተጨመረባቸውን እነሱ ደግሞ ይጨምራሉ። ታስታውሳላችሁ ከዚህ በፊት አዲስ አበባ ላይ ብዙ እንትኖች ታሽጎ ነበረ። ሱቆች ብዙ እንትኖች አንደኛ ዋጋ በመጨመር ሁለተኛ ደግሞ እንደዚህ ያለፈበትን እንትን ይሄ አሁን ከየት ነው የሚመጣው? ከላይኛ ነው። እንደ አፌት አይነት ድርጅት የበላይ አሉ። የነዚህ ሱቆቹም የሚረከቡበት የሚያስረክቡበት የበላይ ስላሉ እነዚህ ደግሞ በታችኛው ይረከባሉ። ብር ሲጨምርባቸው ይጨምራሉ። ስለዚህ አይመልሱም። የተበላሸውን እቃ የታሸገውን ተነስቶ ሌላ አዲስ ይለጠፍበት። የታችኛው ሱቆች ደግሞ የሚያውቁት የለም። የታችኛው ስላችሁ ትንሾች በየሰፈር ያለው ቀበሌ ትንሽ ሱቆች ማለት ነው። ስለዚህ እነሱ የሚረከቡት ከላይ ስለሆነ ታዲያ የላይኛዎቹ እንደዚህ ግፍ ከሰሩ የታችኛው ምንም የሚጠየቁበት የለምና ዋናው መጠየቅም ወይ ደግሞ መታየትም ያለባቸው ሁል ጊዜ ከላይ የሚመጡ አከፋፋዮችና ተከፋፋዮች ናቸው። አከፋፋዮች አሁን ናታ የገባባትን ሴትዮዋ እሷ ውስጥ እዛ ነው የምታስረክበው። ያም ደግሞ የሚረከበው እንደዛ። ስለዚህ አከፋፋይና ተከፋፋይ መጠየቅ አለባቸው እነሱ ነው እንጂ የታችኛዎቹ ምንም በማያውቁት ነገር እነሱ መጠየቅ አለባቸው ብዬ አላስብም እኔ። ምክንያቱም የሚቀበሉት እቃ ተለጥፏል፣ አዲስ ነው፣ ኤክስፓየርድ አልሆነም ማለት ነው። ይህን የሚያደርጉ ደግሞ የላይኛው ሰዎች ናቸው። የላይኛው ሰዎችን መጠየቅ አለባቸው ብዬ አስባለሁ ማለት ነው። ከዚህ በኋላ እንደዚህ አይነት ህገ ወጦችን ያፌት ስራ ይብቃ። ይህ ነገር በተግባር ተተግብሮ ሌላውም እንዳይጠቃ። በተለይ ደግሞ ህገ ወጥ ነገር ህገ ወጥ ነው። የምር ህገ ወጥ ነው። በቃ ይህን ህገ ወጥ ነገር መከልከል አለበት መንግስት። ከዚህ ድራማው እንውጣና ማለት ነው። በእርግጥ ብዙ ህገወጥ ነገሮች አሉ። በተለይ ደግሞ እንደዚህ የጤና እንትኖች ምናምን የሚነኩ ነገር ከሆነ ፍጹም መከልከል አለበት፣ ማቆም። እንደው ታሽጓል የሚለው አይታችኋል? በየሱቁ ታሽጓል የሚል እንትን ይለጥፉ ነበር። እንደዛ ታሽጓል ብሎ እዛ ያው ጋቡ ከፍሎ ሙስና ምናምን ሆኖ መክፈት ሳይሆን እስከ መጨረሻውም ታሽጎ ማለት ማስቀረት የግድ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮችን ማህበረሰቡም ያበላሻል። ህብረተሰቡም ከታች የሚገዛውም ትንሹም ትልቁም ይህን የሚያደርጉ ተጠያቂ የሚሆኑት የላይኛው ናቸው፣ የታችኛው አይደሉም። አዎ ላይና ታች ብለሽ ከፋፈልሽ ወይ ካላችሁኝ፣ አዎ ከፋፈልኳቸው፣ ምንም ችግር የለውም። ስለዚህ አከፋፋዩ ላይ ስለሆነ የታችኛው ትንሾቹ ሄደው ስለሚረከቡ ማለት ነው። እንግዲህ ሀረግ በዚህ መልኩ ሆኗል። ሁሉም ነገር ያው ህግ ቢኖር በህግ ቢጠየቁ የተሻለ ነው። ሌላውም እንዲማርበት ማለት ነው። በተረፈ ያው ያፌትና አቤል ወደ ትንሹ ሲኦል ገብቶ ሌላው በቃ እንደመጀመሪያው ፍቅራቸውም ሁሉም ነገራቸው እንደፈለጉ ደስ እንዳላቸው እንዲኖሩ ያው ምኞቴ ነው። ይሄ ደግሞ አይቀርም፣ የትንሽ ጊዜ እረፍት ነው። ከዛ ሁሉም የተመኘውም ይገናኛል ማለት ነው። አሁን ቢኒና ጽዮንም የማይታረቁበት ምክንያት የለም። አሁን መታረቃቸውን አይቀርም በአቤል መታገት ማለት ነው። ስለዚህ ይታረቃሉ፣ አንድ ላይ ይሆናሉ። ምንም የሚከለክላቸው ነገር የለም። ከዚህ በኋላ አቤልና አድናን አይኖሩም ማለት ነው። እንደው በዚህ ቢያልቅ ብዙ የተዛዛ ነው ሀረጎች። እባካችሁ
ጨርሱልን። ቀልጠፍ ቀልጠፍ አድርጉት። መከራው ጭቅጭቁ አታብዙት ማለት ነው። እኛ የሰለቸን ይሄ ነው ማለት ነው። ሰምታችኋል። እስቲ ነገ የመጣው እናያለን። ሰላማችሁ ይብዛ። ቪዲዮ ላይክ አድርጉት። ባይ ባይ። መልካም አዳር።